ሰበር ዜና የኢትዮጵያ ካቶሊካዊት ቤተክርስቲያንና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ ከኃላፊነታቸው መነሳታቸው ተሰማ። ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የሊቀ ጳጳስነት ኃላፊነታቸውን በጡረታ ምክንያት ማስረከባቸው ታውቋል። አብራችሁን ቆዩ። በቀዳሚነት ወደ እናንተ የምናደርሳችሁ ይሆናል። በኢትዮጵያ ከፍተኛ የመንግስት ባለስልጣናትና በኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል መካከል የቃላት ጦርነቱ ተጧጡፎ ቀጥሏል። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል ፈጣን ምላሽ ሰጥተዋል። አቶ የማነም የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ነው ሲሉ ውድቅ አድርገውታል። ተጨማሪውን ይዘናል። የኢትዮጵያ የውጭ ጉዳይ ሚኒስቴር በዚህ ሳምንት 1655 ዜጎች በምህረት እንዲለቀቁ ማድረጉን ባስታወቀ ማግስት ሳውዲ አረቢያ 4 ኢትዮጵያን በሞት ቀጣች። ይህ ክስተትም የኢትዮጵያ መንግስት የዜጎችን ደህንነት ለማስጠበቅ እየወሰደ ያለው ዲፕሎማሲያዊ ጥረት መዳከሙን ያሳየ ሆኗል። ዝርዝር መረጃዎችን ይዘናል። መንግስት ከዚህ ቀደም ከቀረጥ ነፃ ይገቡ የነበሩ የሕክምናና የአካል ጉዳተኞች መርጃ መሳሪያዎችን የታክስ እፎይታቸውን ማንሳቱ ተሰማ። መንግስት የታክስ እፎይታን በማንሳትም 78.9 ቢሊዮን ብር አዲስ ገቢ ለመሰብሰብ ማቀዱ አነጋጋሪ ሆኗል። እንዲሁም ከቀረጥ ነፃ የግብር እፎይታ አሰራሮች ሙሉ በሙሉ ይቀራሉ ተብሏል። ተጨማሪ አለን። ከውጭ በተሰማ ሰበር መረጃ ቤጂንግ የኒውክሌር ጦር መሳሪያዎች ሙሉ በሙሉ እንዲወድሙ ጥሪ ያቀረበች። የቻይና ባለስልጣናት እንደ አሜሪካ ያሉ ታላላቅ ሀያላን ሀገራትና የእስራኤልን ተሳትፎ የሚያካትተው የመካከለኛው ምስራቅ ግጭት ተዋናዮች የኒውክሌር ዛቻዎችን በአስቸኳይ ማቆም እንዳለባቸው አስጠንቅቃለች። ዝርዝር አለን። በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት በነገው ዕለት በጄኔቫ ሊፈረም እንደሚችል ተገለጸ። ተጨማሪ አለን። የተከበራችሁ የቻናላችን ቤተሰቦች ዝርዝር መረጃዎችን ከመመልከታችሁ በፊት ቪዲዮውን ላይክ በማድረግ ማድመጥ እንድትጀምሩ በአክብሮት እየጋበዝን በቀጥታ ወደ መረጃዎች ተሸጋገርን። በቅድሚያ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ በጡረታ ከኃላፊነታቸው ተሰናበቱ። የኢትዮጵያ ካቶሊካዊት ቤተክርስቲያንና የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ብፁዕ ካርዲናል አቡነ ብርሃነ ኢየሱስ የሊቀ ጳጳስነት ኃላፊነታቸውን በጡረታ ምክንያት ማስረከባቸው ተሰምቷል። ብፁዕነታቸው ያቀረቡትን ከኃላፊነት የመነሳት ጥያቄ የሮማ ካቶሊካዊት ቤተክርስቲያን ርዕሰ ሊቃነ ጳጳስ ሊዮ 14ኛ የተቀበሉት ሲሆን ውሳኔው በቅድስት መንበር ልዩ መልእክተኛ ብፁዕ ካርዲናል ክላውዲዮን አማካይነት ይፋ ሆኗል ተብሏል። በብፁዕ ካርዲናል አቡነ ብርሃነ ኢየሱስ ምትክ የቀድሞ የአዲስ አበባ ሀገረ ስብከት ረዳት ጳጳስ ብፁዕ አቡነ ተስፋ ስላሴ አዲሱ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ ሆነው ተሾመዋል። ቤተክርስቲያኗ ባወጣችው ይፋዊ መግለጫም አዲሱ ተሿሚ የሀገረ ስብከቱን መንፈሳዊ አገልግሎት በበላይነት እንደሚመሩት ታውቋል። አቶ የማነ ገብረመስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ ባለስልጣናት ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ነው ሲሉ ከሰሱ። የብሔራዊ መረጃና ደህንነት ዋና ዳይሬክተር አምባሳደር ሬድዋን ሁሴን በኤርትራ መንግስት ላይ ያቀረቡትን ከባድ ክስ ተከትሎ የኤርትራው የማስታወቂያ ሚኒስትር አቶ የማነ ገብረመስቀል ፈጣን ምላሽ ሰጥተዋል። አቶ ሬድዋን በህወሓትና በኤርትራ መካከል አዲስ ትብብር መጀመሩን በመጥቀስም በአልጀዚራ በኩል በነበራቸው ቆይታ በፌዴራል መንግስቱ ላይ አዲስ ጦርነት ሊከፍቱ ተዘጋጅተዋል ሲሉ ክስ አቅርበው ነበር። በአልጀዚራው ጽሑፍ ላይ አቶ ጌታቸው ረዳም ተካተው እንደነበር ይታወሳል። ይህንን ክስተት ተከትሎም አቶ የማነ ገብረመስቀል በትዊተር ገጻቸው ላይ ባሰፈሩት ምላሽ የኢትዮጵያ ባለስልጣናትን ንግግር በሐሰት በማታለልና በተሳሳተ መረጃ የተሞላ ሲሉ ማጣጥለውታል። ይልቁንም ሁለቱም ወገኖች ከፕሪቶሪያው ስምምነት ወራት በፊት በጅቡቲና ሲሸልስ በሚስጥር ተገናኝተው በኤርትራ ላይ የጋራ ወረራ ለመፈጸም ሲመክሩ ነበርም ብለዋል። ይህንንም አቶ ጌታቸው ረዳ ራሳቸው ቀደም ብለው ተናግረዋል ሲሉም እንደ ማስረጃ አቅርበውታል። በመጨረሻም የኤርትራው ማስታወቂያ ሚኒስቴር በአሁኑ ወቅት በቀጠናው ለሚታዩ አለመረጋጋት መንስኤው የኢትዮጵያ መንግስት ካለፈው ታህሳስ ወር ጀምሮ እያራመደ ያለው የባህር በር መነሻነት የከፈተው የጠባጫሪነት ንግግር ነው ያሉት አቶ የማነ አሁን የቀረበው ክስ ይህንኑ የራሳቸውን የጦርነት አጀንዳ ለመሸፈን የታለመ የፕሮፓጋንዳ ዘመቻ ነው ሲሉ ምላሻቸውን ደምድመውታል።
ከቀረጥ ነፃ የግብር እፎይታ አሰራሮች ይቀራሉ ተባለ። መንግስት የታክስ እፎይታን በማንሳት 78.9 ቢሊዮን ብር አዲስ ገቢ ለመሰብሰብ ማቀዱ ተሰምቷል። የገንዘብ ሚኒስቴር ለፓርላማ ባቀረበው የ2019 ረቂቅ በጀት ላይ እንዳመላከተው ከቀረጥ ነፃና የግብር እፎይታ አሰራሮች ከመጪው በጀት ዓመት ጀምሮ ሙሉ በሙሉ ይቀራሉ ብሏል። በዚህም ቀደም ሲል ከቀረጥ ነፃ ይገቡ የነበሩ የልብስ ማጠቢያ ማሽኖች፣ የሕክምናና የአካል ጉዳተኞች መርጃ መሳሪያዎች በቅናሽ ምጣኔ እንዲስተናገዱ ተደርጎ 22.5 ቢሊዮን ብር ይሰበሰባል ተብሏል። በተጨማሪም የገቢ ግብር እፎይታን በማንሳት ሌላ 22.5 ቢሊዮን ብር እንዲሁም አዲስ የኤክሳይዝ ታክስ ቴምብር ስርዓት በመዘርጋት 33.8 ቢሊዮን ብር በድምሩ 78.9 ቢሊዮን ብር ተጨማሪ የሀገር ውስጥ ገቢ ለማግኘት ታቅዷል ነው የተባለው። በአጠቃላይ መንግስት ከተለያዩ የፖሊሲ ማሻሻያዎች ከታክስና ታክስ ካልሆኑ ምንጮች በመጪው ዓመት 1.6 ትሪሊዮን ብር ለመሰብሰብ አቅዷል። ሳውዲ አረቢያ 4 ኢትዮጵያውያንን በሞት መቅጣቷ ተገለጸ። ሳውዲ አረቢያ በዚህ ሳምንት 4 ኢትዮጵያውያንን በሞት ስትቀጣ ኢትዮጵያ ደግሞ 1655 ዜጎች በምህረት እንዲለቀቁ አድርጊያለሁ ስትል አስታውቃለች። በሳውዲ አረቢያ የሞት ቅጣት ተበይኖባቸው ፍርዳቸውን በተለያዩ እስር ቤቶች ሆነው በመጠባበቅ ላይ የሚገኙ በርካታ ኢትዮጵያውያን እንዳሉም ከቤተሰቦቻቸው የሚወጡ መረጃዎች አመላክተዋል። በሳውዲ አረቢያ የአገር ውስጥ ጉዳይ ሚኒስቴር መረጃ መሰረት ሰኔ 1 ቀን 2018 ዓ.ም ሁለት ኢትዮጵያውያን በናጅራት ግዛት ሰኔ 3 ቀን 2018 ዓ.ም ሌሎች 2 ኢትዮጵያውያን በአሲር ግዛት በስቅላት ተገድለዋል። አራቱም ኢትዮጵያውያን በሞት የተቀጡበትም ወደ ሳውዲ አረቢያ አደንዛዥ እጽ ይዘው በመግባታቸው ነው ተብሏል። የኢትዮጵያ የውጭ ጉዳይ ሚኒስቴር በሳውዲ እስር ቤት የሚገኙ 1655 ኢትዮጵያውያን የፍርድ ሂደታቸው ተቋርጦ ምህረት እንዲሰጣቸው ማድረጉንም በዚሁ ሳምንት ማስታወቁ ይታወሳል። በሳውዲ አረቢያ በስቅላት ስለተገደሉትም ሆነ በምህረት ስለተለቀቁት ኢትዮጵያውያን ተጨማሪ ማብራሪያ ለማግኘትም የኢትዮጵያ የውጭ ጉዳይ ሚኒስቴር ቃል አቀባይ አምባሳደር ነቢያት ጌታቸው ምላሽ ሳይሰጡ ቀርተዋል። ከውጭ በተሰማ ሰበር መረጃ ቤጂንግ የኒውክሌር ጦር መሳሪያ ሙሉ በሙሉ እንዲወድም ጥሪ አቀረበች። በከፍተኛ የጂኦፖለቲካዊ መግለጫ ቻይና ለዓለም አቀፍ ሰላም መረጋገጥና ለሶስተኛው ዓለም ጦርነት መከላከል ብቸኛው መንገድ አጠቃላይ የኒውክሌር ጦር መሳሪያዎችን ማስወገድ መሆኑን በይፋ አስታውቃለች። የቻይና ባለስልጣናት እንደ አሜሪካ ያሉ ታላላቅ እና ሀያላን ሀገራት እንዲሁም የእስራኤል ተሳትፎ የሚያካትተውን የመካከለኛው ምስራቅ ግጭት ተዋናዮች የኒውክሌር ዛቻዎችን በአስቸኳይ ማቆምና ሙሉ በሙሉ ወደ ዴስካሌሽን ወይንም ውጥረቱን ወደ መቀነስ ማምራት እንዳለባቸው አጽንኦት ሰጥተው ተናግረዋል። ይሁን እንጂ ቤጂንግ ይህንን ዓለም አቀፋዊ ለውጥ በይፋ ብታስተዋውቅም ተቺዎች ቻይና ራሷ የራሷን የኒውክሌር ጦር መሳሪያ ክምችት በከፍተኛ ፍጥነት እያሳደገች መሆኑን በስፋት እየነቀፉት ይገኛሉ። በመጨረሻም በአሜሪካና በኢራን መካከል የሚደረገው የሰላም ስምምነት ሰነድ በነገው ዕለት በጄኔቫ ሊፈረም እንደሚችል ተገለጸ። በፋርስ ባህረ ሰላጤ ያለውን ጦርነት ለማስቆም በአሜሪካና በኢራን መካከል የሚደረገው የመግባቢያ ስምምነት ሰነድ ምናልባት እስከ ነገ እሁድ ሊፈረም እንደሚችል አንድ የምዕራባዊ ምንጭ ለሮይተርስ ተናግሯል። ጄኔቫም ስምምነቱ የሚፈረምባት ዋነኛ ስፍራ ሆና ተለይታለች ተብሏል። ምንጩ እንደገለጸው በስምምነቱ ላይ የሚሰፍሩት ቃላት አሁንም በመጨረሻ ምዕራፍ ላይ ናቸው። ኢራን ግን ስምምነቱ እስራኤል በኢራን ከሚደገፈው የሂዝቦላ ታጣቂ ቡድን ጋር እየተዋጋች ባለችበት በሊባኖስ ያለውን ግጭት ማካተት አለበት በሚለው አቋሟ ጸንታለች ተብሏል። ዓላማው የስምምነቱን ቃላት እስከ ቅዳሜ ድረስ በማጠናቀቅም በአሜሪካው ምክትል ፕሬዝዳንት ጄዲ ቫንስ እና በኢራን የፓርላማ አፈ ጉባኤ ሙሐመድ ባካር ቃሊባህ እንዲፈረም መደረግ ነው ተብሏል። ዜናዎቻችን አበቃን። በሰላም ቆዩን።